መተቃቀፍሽ በጣም እንደናፈቁሽ ያሳያል። ነገር ግን እንዲህ ሳይሽ ያስካሪሽ ቤትን ቀራሪ ነው መስዩ። እኔ ራሴ ነኝ እንደው ብረኩሳል። በስራዬ በጣም አፈራለሁ። ከዚህ በኋላ አይለመደኝ። ግን እኮ ስምምነታችን እንደዚህ አልነበረም። ቅምጥል ክፋቶችሽ እኮ ጊነስ ቡክ ላይ መጻፍ ያለባቸው እኮ ናቸው። አሁን አንቺ ለእኔ ተጨንቀሽ ነው ያመጣሽው? ዴቭ ሊያገባ ነው። ሩታ አደይ ምነው ፊትሽ ልክ አይደለም። ዴቭ ነው። ዴቭ እና አደይ ልንድራቸው። ምን? አዎ ላገባ ነው። ያልጨረሳችሁት ነገር ነበር እንዴ? ቶሎ ብዬ እሷን ማግባት አለብኝ፣ ካልሆነ ደግሞ አውጣታለሁ። ፍቅር መኝታ ክፍሏን በመዝጋት አልወጣም በማለት እንግዲህ ከዛ ክፍል አትንቀሳቀስ፣ አትጋገር፣ ሁላችሁም አትወዱኝም፣ እኔ ጠላቶች ናችሁ እያለች እንግዲህ በሯን የሚቆፈቁፉና የጠይቋት የገቡ ሰዎችን በሙሉ ማንከላከል ጀምራለች። ነገር ግን ፍቅር ምን ሆናት? ለምንስ መኝታ ክፍሏን ቆልፋ ተቀመጠች? ከዛ በተጨማሪ ደግሞ የዴብን ማግባት ሰምታ ነው ወይስ ደግሞ ምን ሊሆን ይችላል? ያለ ወትሮ እንግዲህ ማንንም አልሰማችሁም ውጡልኝ በማለት ስታባራቸውም ነበር እንግዲህ ከመኝታ ክፍላቸው። ይሁን እንጂ ያች ሩታ የተባለችው ፍቅር እንደዚህ ልትሆኝ አይገባም፣ እኔ ምንም ቢሆን እህትሽ ነኝ፣ እህቴ ነሽ፣ በዛ ላይ ደግሞ ሲከፋሽ እንደዚህ ሆነሽ ማየት አልፈልግም፣ ችግርሽ ምንድን ነው? ልጋራሽ፣ እስኪ አካፊኝ፣ ነይ እስኪ ንወይ፣ ልክ እንደ እህትና እንደ እህት ምንም ነገር ሳትደብቂ ንገሪኝ እናውራ ስትላት እንግዲህ አስመሳይ ያውቀሽ ነው ውጭልኝ በማለት ነበር እንግዲህ ከመኝታ ክፍሏ ልታባራት የፈለገችው። ግን ሩታ ምንድን ያደረገችው? እሺ ትልና ይበልጥ ቁጭ ትላለች ማለት ነው መኝታ ክፍሏ ላይ እንኳን ልትሄድ ቁጭ አለችባት። በዚህ የተነሳ እንግዲህ ጭንቅላቷን ይዛ ወይኔ በቃ ይች ልጅ ምን ላድርጋት ምናምን የሚል ገጸ ባህሪ ስታሳይ ነበር ማለት ይቻላል። ሩታም አልወጣችም፣ ከዛ ክፍል ቁጭ ብላ ቀረች። እናቷም እንደዚሁ መጣ። ልጅ ምንድነው ችግርሽ? እስኪ ነይ እስኪ እንወያይ እንማከር ስትላት ምንም አይደለም በቃ እማዬ ምንድነው እኔና አንቺ ደግሞ የምናወራው ነገር ስለዚህ የለም ውጭልኝ እንደማለት ነበር እንግዲህ ከዛ መኝታ ክፍል ስታነሳ እንዲሁም ስታንጸባርቅ የነበረችው። በሌላ በኩል እንግዲህ ያቺ ቤዛና ወንድሟ ያው ኪንጎን አግተውት ነበረ። ኪንጎም እንደምንም ብሎ ከዛ ቤት አምልጧል። እንግዲህ በፍቅረኛው መካከል ወይም ደግሞ በአጅሬት በቅምጥል እጅ ስር ስላለ ጤንነቱ እየተጠበቀ ሆነ ወደ ቤቱ ተመልሷል። በዚህ የተነሳ እንግዲህ ያ ወንድሟ ማለት ይቻላል የቤዛ ወንድም ይህን ስራ በአንድ የሚሰሩትና የሚያከናውኑት ሲሆን ወንድሜን ካላመጣሁ እንግዲህ ያው በእህትህ እንደፈረድክ ወስነው ሲባል እሺ በማለት እንግዲህ ልክ ወንድሙ አይደለ እህቴማ ምንም ነገር እንድትሆንብኝ አልፈለገም በማለት ኪንጎን ወደ ታዘዘበት ቦታ ይዞት ይመጣል ማለት ነው። ከመጣውም በኋላ እንግዲህ እነሱ ያው ጭንቅላቱን ብለውት አስረውታል ማለት ነው። እንዲሁም ደግሞ ቆይ በጣም ሲመክረት ነበረ ባቡሬ በተለይ ቆይ አንቺ ግን እንዴት ነው እናት አለኝ አለች። ታዲያ እናትሽ ከታመመች የታለች? ለምንድን ነው በእናትሽ የምታማረች ብሎ ሲጠይቃት በቃ ምን ላድርግ ነው ያለችው። እንግዲህ ባቡሬ ከወንድሟ ፊት ነው እንደዚ አይነት ምክር የሰጣት። ይኸውልህ ወንድሟ ከወንክ ሲጀምር ወንድ ልጅ ወይም ደግሞ አንድ ወንድም ለእናቱና ለእህቱ መከታና ጠበቃ ነው የሚሆነው እንጂ እንደዛ አስቀያሚ ነገር ወይም ደግሞ እናቱንም እህቱንም የሚጎዳ ነገር ማድረግ የለበትም። ስለዚህ ጥሩ ጥሩ ነገር ብታስተምራት እና ብትመክራት የተሻለ ነው እንጂ እንዴት ነው እንደዚህ ክፉ ክፉ ነገር እንድታስብ የምታደርጋት በማለት ለወንድሟ ይነግራታል ወይም ደግሞ ይመክራታል። ቢሆንም በጣም ተናዶባታል። እንግዲህ የቤዛ ወንድም እንዴት ለእናቴ እንደዚህ በቃ ክፉ ነገር ትመኛለሽ? እኔ እንደዛ አላስተማርኩሽም፣ ሁለተኛ በእናቴ ቀልድ እንዳትመጭ ነው ያላት። እንግዲህ ወንድሟ እናቱን በጣም እንደሚወድ ያሳያል እዚህ ጋር። እሷ ደግሞ በቃ ያለኝ አማራጭ እና ደግሞ ማምለጬ ነው ብዬ ያሰብኩት እናቴ ናት ማለት ነው፣ ለዛ ነው ትለዋለች። እነሱ ከሄዱ በኋላ ሴት ካላረኩሽ ይላታል። አጅሬት ደግሞ በቃ ይቅርታ ምናምን ትላለች። እንደተለመደው ወንድሟ ሁላ ነው ማለት ነው የምታጭበረብረው እንግዲህ እቺ ቤዛ። ይሁን እንጂ ወንድሟ እናቱን አብልጦ ይወዳል። ቢሆንም በቃ ብዙ ብር አስመለስሽኝ፣ እኔ ሲጀምር ለአንቺ ብዬ ነው ተመልሼ ሂጅ ይህን ልጅ ያገትኩት እንጂ ምንም ነገር አላደርግም ነበር ይላታል። ለማንኛውም እንግዲህ ያው በሰላም ይሄዳል ማለት ነው። ቅምጥልም በዚህ ሰዓት ሳላቃጥልሽ ተናገሪ ስላለቻት ወዲያውኑ ነበር ለወንድሟ ደውላ አምጣው ከዚህ ቤት ብላ እንዲያመጣው ያደረገችው ማለት ነው ቤዛ። እንግዲህ በዚያ ምክንያት ያው ጥሩ ሆናለች፣ ተስተካክላለች ማለት ይቻላል።
ወይስ አይቻልም የሚለው የቤዛ ነገር በጣም አሳሳቢ ነገር ነው። ምክንያቱም ቤዛ ሁል ቀን አንድ አይነት ስራ ነው የምትሰራ። በቃ ደህና ናት ስትባል ሌላ ነገር ታደርጋለች ምናምን ብቻ ብዙ ነገር። በሌላ በኩል እንግዲህ አጅሪት ያው ለማግባት እያሰቡ ነው። አደይ እና ዴብ ማለት ይቻላል ለመጋባት እያሰቡ ነው። ነገር ግን ይህ ጋብቻ ደግሞ እንዴት ነው ለቤተሰቦቻችን የምንነግራቸው እያሉ በጣም ፈርተው ተጨንቀው ይገኛሉ። ዴብ እንግዲህ ለእናትና አባቴ ይህንን ነገር ማሳወቅ አለብኝ እያለ በጣም ብዙ ነገሮችን እያሰበ እያወረደ ነው ያለ። ነገር ግን አደይ ደግሞ በዚህ ጉዳይ ያው ፈርታለች። ይቀበሉኛል አይቀበሉኝም የሚለውን የእናትና አባቷን ጥያቄ ለመመለስ የከበዳት ይመስላል። ይሁን እንጂ ዴብ አደይን ካላገባው በእርግጠኝነት አጣታለሁ። አሁን ላይ ያለኝን አቅም እንደምንም ተጠቅሜ እሷን በቃ ማግባት አለብኝ፣ እኔ ማድረግ አለብኝ፣ ያለዛ በጣም ከባድ ነው የሚሆን እያለ እንግዲህ አንዳንድ ነገሮችን ለእህቱ ሲያማከራትም ነበረ። እህቱም እንግዲህ ታዲያ ምን ችግር አለው ሁሉን ነገር ተናገርና ከዛ በኋላ አግባት ስትለው ነበር። እሱም እሺ በማለት እንግዲህ ጉዳዩን ለሁሉም ለማሳወቅ ፍቅራቸውን በይፋ ለማድረግ እየተግደረደረ ይገኛል። እንደዚህ እያወራ እያለ ግን ያቺ የፍቅር እናት ተደብቃ እያዳመጠች ነበረ። ከዛ ቀደም ብሎ እንግዲህ ሁሉ ነገር ልንገራቸው ለእትዬም ለእናቴም በቃ መናገር አለብኝ ብሎ ሲያስብ ሳሎን ላይ ነበር እና እንግዲህ ያቺ ሩታ አይ ማሚ አንቺ ስንት ነገር ያላወቅሽው ነገር አለ መሰለሽ። ያው እንግዲህ እሱ እዚህ ቤት አደይ ባትወጣ ጥሩ ነበረ። አደይን አስወጥተሽ እኮ ያው በቃ ልጁ ቤት ውስጥ እየተቀመጠ አይደለም እየተንከለከለ ነው ያለ ምናምን እያለቻት ያው የተለያዩ ምክንያቶችን እያነሳችላን ነበረ። ነገር ግን ሊገባት አልቻለም። ምንድን ነው ስትለው እንግዲህ ያው በቃ ማግባቴማ መቼ ይቀራል በማለት ይመልስላታል። አደይስ በቃ ጎበዝ፣ እንደውም ከእናት በፊት እኔን ማወቅ ያለባት የምታገባትን ሚስት ትለዋለች። ሩታ እንግዲህ ባላየ ነበር ፈገግ ሳቅ ስትል የነበረው። የሚያሳዝነው ነገር እንግዲህ ፊት ለፊቷ አደይ ሁል ቀን አብሮ እያየቻቸው እንዴት ነው ያነቃችው? ወይስ ደግሞ እያስመሰለች ነው ራሱ እስከሚነግራት ድረስ። እንግዲህ እትዬ የምትፈቅድ አይመስለኝም። በእርግጠኝነት እንደሰማናት ከሆነ ቤተሰቡ ያላት የምታስከብር፣ ቤተሰቡ የምታከብር፣ ሁሉም ሰው የምትወድ ነው ያለችው። አደይ እንደዛ የምታከብር ቢሆንም ግን ደግሞ የቤት ሰራተኛ ስለሆነች ያው ይገባታል ብላ ካላሰበች በጭራሽ መቼም እንግዲህ ኑ ተጋቡ አትልም። ዴብን በጣም ተርበተበተ። ልክ እንደ ሩታና እንደ ፍቅር መሆን የለባትም የምታገባት ሚስት፣ ሰው የምታከብር፣ ምግብ የምትሰራ፣ ሁሉን ነገር የምታደርግ ነው ያለችው። እሱም እሺ እንደዛ ከሆነ በማለት ተደናግጦ ወደ መኝታ ክፍሉ ነበር የገባው። መኝታ ክፍል ከገባ በኋላ እንግዲህ ጭንቅ ጥብብ ብሎታል። በሌላ በኩል ደግሞ ያቺ ሊዱ እየሄደች ከባቡሬ ላይ ጥምጥም ማለቷን አልተወችም። እንግዲህ አጅሪት ሊሊም በጣም በቅናት ድብን እያለች ነው እንግዲህ ሳታውቀው የሆነ ፍቅር ይዟታል። ሲቀርባት እንኳን ከቤት ለምን አልመጣሁም፣ ለምንድን ነው የምትጠመጠምብህ እንደ ሀረግ እያለች ተጠይቀዋለች። እሱ ደግሞ እኛ ገባኝ እሷ ናት የምትመጣው ያልሄድኩባትም ይላል። ቢሆንም እንግዲህ ያው ስትስሙ አይታ ስለነበረ በጣም ደንግጣ ነበረ። እንዴት ሊሆን ይችላል? ቆይ በቃ ይችልሽ ምንም እፍረት የሚባል ነገር የላትም እንዴ? በቃ ካገኘችው ሰው ላይ ሄዳ መጠምጠም ነው ስራዋ እያለች እንግዲህ ስታናገርም ነበረ። አደይም በጣም እየሳቀችባት ነበረ በሁኔታዋ ተገርማ። ምክንያቱም ፍቅር እንደያዛት ስለገባት እንዲሁም ደግሞ መነጫነጭ የተለያዩ ነገሮችን እያሳየች ስለሆነ ሊሊ ተረድታታለች። እሺ ሊሊ በቃ ይዞች ደግሞ ችግር አለው ብታቅፈውስ ባቡር የለም ምንሽም እኮ አልተነካም እያለች ይበልጥ ታናድዳታለች። ፈገግ እያለችም አሁን ዴብ እንደምንም ብሎ መናገር አለበት። እንግዲህ ሊሊም ዴብን ማናገረች ከሆነ ፈቃደኛ ነኝ አለሁሽ አታስቢ እያለቻት ነው። እሷም ችግር የለም ራሳችን እንፈታዋለን ትላለች። የባቡሬ እናትም እኔም አለኋችሁ ለሽማግሌ እያለችም ይመስላል። እንግዲህ እስኪ ይጋባል ባይጋቡም በትዳራቸው እንዴት ይሆናሉ? ወይስ ደግሞ ዴብ ምንድን ነው ያስፈራው ካላገባኋት አደይ ላጣት እችላለሁ የሚለው። በዛ ላይ ደግሞ እኔ ቃላቤ መሆን አልፈልግም፣ ሁሌ ተመሳሳይ ቃል ነው የምነግራት ለአደይ። ነገር ደግሞ ስልችት ብሏታል ይላታል ልዱ። እሷም በቃ እሺ ንገራችሁ እኔ ከጎን ነኝ ትለዋለች ልዱ። ያቺ ቲና ተብያው መንጠልጠሏን አልተወችም። እንግዲህ እየተደበቀች እዛ ቤት መግባቷን አልተወችም። ዴብም ላገባ ነው እዚህ በኋላ ውጭልኝ ይላታል። እንግዲህ ጓደኛዋ ልዱም አሁን ሊያገባ ነው ስለዚህ አልፈልግሽም ዞር በይልኝ ትላታለች ማለት ነው። ያው ጓደኛሞች እንግዲህ ትንሽ ሳይጣሉ አይቀሩም። ቢሆንም እንግዲህ እሺ በማለት ነበር የወጣቸው። እንግዲህ እስኪ ቲና ምን ታደርጋለች? ቀድማ እንዳትናገር
ትናገር እንጂ ለዴቭ እናትና አባት የቤት ሰራተኛ የሚያገባላችሁ ብላ። እንግዲህ ዴቭ ፈጠን ፈጠን ማለት አለብህ፣ ያቺ ቲና ሳትናገር ቀድማ። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ